እቺን ቪዲዮ ላሰማችሁና ከዛ ለገባችሁ ሰዎች እድል እሰጣችኋለሁ። የወንጌሉ ነው ዘፋኝ ነው ብሎ በእውነት ቴዲ አፍሮ ነው በዛ መወሰን ፌር አይመስለኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። የወንጌሉን መልእክት ነው ይህ ወጣት ሲያቀርብ የኖረው። ይህ ዘፋኝ ነው ብሎ በእውነት ቴዲ አፍሮ ነው በዛ መወሰን ፌር አይመስለኝም። እኔ እዚህ ሀሳብ ላይ ነው እየተናገረን ያለ ነው። ደሬንም ቢሆን ዶክተር ደረጀንም ቢሆን አገልግሎቱንም ዘማሪዎችንም ቢሆን እናከብራለን፣ እንወዳለን። ምንም ጥያቄ የለም እና ግን ወንጌል ግን ዘፈን አይደለም ነው ሐሳባችን። በዘፈንም ደግሞ የሚሰራ ወንጌል የለም ነው። ሆኖም አያውቅም ነው። የቴዲ ዘፈኖች እስከዛሬ ያወጣቸው ወንጌል ነው አለ። ወንጌል ሊሆን አይችልም፣ ሆኖም አያውቅም ነው እያለን ያለ ነውና እዚህ ሐሳብ ላይ ነው እያወራን ያለ ነው፣ እየተነጋገርን ያለ ነው። ወንጌላዊ ግርማ ሰላም ላንተ ይሁን። ካንተ ልጀምር በገባችሁበት ቅደም ተከተል ስለምሰጣችሁ። ወንጌላዊ ግርማ ላንተ ልስጥ፣ ከዛ ፓስተር አለ፣ ከዛ ገመቹ አለ፣ ከዛ ቴንኪዩ ቲንክ ቢፎር የሚላለ ወንጌላዊ ግርማ ለአንተ ልስጥ። ሰላም ብያለሁ። ይሁን በዚህ ያላችሁ ሁላችሁም የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። መልእክቱን ብዙም ይሄ የቴዲን ዘፈን አልሰማሁትም፣ ማለት ምንም የሰማሁት ነገር የለም ነው። ግን ምንድነው ፓስተር ማነው ዘማሪ ደረጀ ደግሞ ከሰማው ሀሳብ ደግሞ መነሳት ይችላሉ። ለምን የሰማሁት እሱን ስለሆነ እዚህ ጋር መስማትም አይጠበቅብህም እንጂ ግርምሽ ዘፈን መስማትም አይጠበቅብህም። ፈጽሞ አልሰማሁትም። ምን እንደሆነም የሰማሁት ነገር የለም በእውነት የጌታ በሚያውቀው እና መጽሐፍ ቅዱስ ላይ ታስታውስ ከሆነ ገላትያ 5 ላይ እንደሚናገር ነገር የሚያስቀምጠው ሀሳብ አለ። ስለ ስጋ ሀሳብ እና ስለ መንፈስ ቅዱስ ፍሬ የሚናገረው አለ። እዛ ጋር ስታይ ጸብ፣ ጥላቻ፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መዳራት፣ ስካር፣ ዘፋኝነት ይህን የሚያደርጉ በቃ መንግስተ ሰማያትን እንደማይወርሱ የእግዚአብሔር ቃል ይናገራል። ከዛም ደግሞ የመንፈስ ቅዱስ ደግሞ ፍሬን ይናገራል ማለት ነው። አንድ እዛ ጋር ስታይ መጽሐፍ ቅዱስ የሚቃወመውን ነገር እኛ አክኖሌጅ ሰተን በጣም ትክክል ነው ብለን ልናስቀምጥ የምንችልበት ምንም አይነት ድፍረቱም አቅሙም ይኖረናል ብዬ ፈጽሞ አልገምትም። አንድ እሱ። ሁለተኛ የእግዚአብሔር ቃል ላይ የምታደርጉትን ሁሉ ለእግዚአብሔር ክብር ብላችሁ አድርጉ ይላል እና ቴዲ ይህንን ያደረገው ለእግዚአብሔር ክብር ብሎ ነው ወይ ደግሞ እግዚአብሔርን በእንዲህ አይነት መልኩ እያከበረ ነው የሚለው ጥያቄ ይሄ በጣም ማለት አሻም የሌለው መልስ አለ ብዬ ነው የማምነው። ማለት እግዚአብሔርን እያከበረ ሳይሆን ትክክለኛ የሆነ ወቅትና ጊዜን እየተጠቀመ አንደኛ ህዝብን ለማፋጀት፣ ሁለተኛ ደግሞ በቃ እግዚአብሔር ያስቀመጣቸው ሰዎች ላይ በአመፅ ልክ ህዝብን ታኮ ማለት ነው። ህዝብን ታኮ እግዚአብሔር ባስቀመጣቸው ሮሜ 13 ላይ እንደሚናገረው ይህን ቃልም እየተቃወመ በድፍረት ቃሉን እየተቃወመ እንዳለ በደንብ 4 ነጥብ አስረግጬ መናገር እችላለሁ። ስለዚህ ምንድነው እዚህ ጋር ወደ ፓስተር ማነው ዘማሪ ደረጀ ስመለስ እንግዲህ እኔ በጣም የምወደው በጣም የማከብረው በመዝሙሩም በህይወቱም በጣም በቃ የለም ከነ ተስፋዬ ጋፒሶ ከነ ታምራት ከሌሎችም ዘማሪዎች ለይቼ የማየው ሰው አይደለም። ከሆነ ከተወሰነ ጊዜ በኋላ ግን የነ ዴማስ ህይወት የገጠመው ደግሞ ዓለምን የወደደ ወደ ዓለም የሄደ እና በኃይለኛ ደግሞ ድንዛዜ ውስጥ ያለ ሰው እንደሆነ በድፍረት እናገራለሁ። እንዲህ ስል ግን እየሰደብኩት አይደለም። እግዚአብሔር ከጥፋታቸው እየመለስኩኝ ይባርካቸዋለሁ ስለሚል እንደሚመለስ ተስፋ ባለሙሉ ተስፋ ነኝ። ለምን በምድር ያለ አማኝ ሁሉ ስለሚጸልይለት ማለት ነው። ሁላችንም ስለምንጸልይ ስለሱ አይደለም ስለሌሎችም ስለምንጸልይ። ግን ታስታውስ ከሆነ የበለዓም የድንዛዜ ጥግ ቆሞ ከአህያ ጋር ማውራት ጀመረ። አህያዋ ጌታ ሆይ ለምን ትመታኛለህ ብላ ስጠይቀው አንተ ብትሆን ምን ልታደርግ እንደምትችል ዝም ብለህ አስበው፣ ሁላችሁም እዚህ ጋር ያላችሁ። እሱ ግን ቆሞ ስላላገጥሽብኝ ሰይፍ ይዤ ቢሆን አንገትሽን እቀላ ነበር ብሎ መልስ ሲሰጥ ታዩታላችሁ። እና ምንድነው ሰው
ምንድነው መንፈሳዊ ዝገት ወይ ደግሞ መንፈሳዊ እርጅና ሲጠናወተው ጣቢያ መቀላቀል ይጀምራል። ጣቢያ መቀላቀል ለምን ሜንታሊቲ ሰው ቆም እየበላ እየጠጣ ግን መንፈሱ ሊታመም ይችላል። የታመመ መንፈስን ደግሞ እግዚአብሔር ሊፈውስ ይችላል። ያ የመመለስ ልቡ ሰው ካለው እና በጣም ይሄን ንግግር ቅድም ሰምቼ የእውነታው ቅድም ነው የሰማሁት። እንዴት እንደዘገነኔ ልነግራችሁ አልችልም። እና በዚሁ ሀሳብ ላይ ጥሩ ነገር ነው ይዘህ የቀረብከው ነቃ። እግዚአብሔር ዘመንን ሊባርከው። ሞር በበለጠ ሀሳቡን ደግሞ ሌሎቹም ይነካኩትና እናንሸራሽረዋለን። በደንብ ዲስከስ እናደርግበታለን። ለሚሰማም ሰው ለእኛም ደግሞ መታነጫ እንዲሆን ይሄ ሰዓትና ጊዜ ላለሁኝ አምላኬ እግዚአብሔር ዘመናችሁን ይባርከው። ተባረኩልኝ። እሺ ቴንኪው ወንጌላዊ ተባረክ፣ ጸጋ ይብዛልን። ሀሳብ ካለን ደግሞ ወደ በኋላ ሀሳብ እናንሸራሽራለን። እሺ ፓስተር እያሱ ወደ አንተ ልምጣ። ሰላም በለን። ሰላም ለእናንተ ይሁን። እግዚአብሔር ይባረክ። ፓስተር ከየት ነው ወንድማችን? ያው ሌሎቹን ያልጠየኩት ስለማውቃቸው ነው። አዲስ ስለሆንክ ነው። ከየት ነው ምል? ይቅርታ። መልካም። እሺ ቅድም ውለቱን ከነገራችሁ ከነ ፓስተሩ ሀምሳል ሀገር ሀረር ነው ውለቴ። አሁን ላይ ያለሁት በናዝሬት ወይም አዳማ ነው ያለሁትኝ። በሚሽን አገልግሎት ላይ ነው አሁን እዚህ አዳማ ላይ ያለሁትኝ። ሚሽን ኮኦርዲኔተር ሆኜ ነው እየሰራ ያለሁትኝ። ያው በተነሱት ሀሳቦች ላይ አይ ቲንክ በለቀቀውም ሰዓት ከስር ኮመንት ጽፌ ነበረ። ይህንን መልእክት የምናገረው ለአማኙ ማህበረሰብ ነው። የማያምን ወይም በክርስቶስ ቦርን አጌን ላላደረገው መናገርም የሚጠበቅብን ሌላ ጉዳይ ነው። ለእነሱ የምናወራው ወንጌልን ነው ልናስተላልፍ የምንችለው። ግን ቅድምም እያነሳው ባለው ሀሳብ ላይ ምንድነው ክርስቲያን ሆነው ይሄ ሀሳብ ልክ ነው ቆይ አንዴ ብለን የምናመቻምችበት ሁኔታ የተነሱ ሀሳቦችን ስታነሳ እየሰማው ነበረ። በጣም የምንወደው በጣም የምናከብረው ዘማሪ ዶክተር ደረጀ አይ ቲንክ እሱን የመውቀስ ሌቭል ላይ ወይም እሱን የመናገር አቅም ላይ ነህ ወይ በሚለው ጉዳይ ሳይሆን ወንጌል በሚለው ነገር ላይ ነው። ደረጀን በጣም እንወደዋለን። በጣም አሪያ አርግተን ከምናያቸው ከእምነት አባቶች ፊተኛ ነው። በጣም ድንቅ የተወደደ ዘማሪ ነው። ግን መውደዳችን ደግሞ ልክ አለው። መውደዳችን ደግሞ ቅድም እንዳልከው ቀይ መስመር አለው። የተዋደድንበት ነገር እየተረገጠ ስለወደድን ብቻ ስህተትን እናስቀጥላለን አይደለም። በጣም አይኖሂም በጣም ብዙ ዋጋ የከፈለ አገልጋይ ነው። በጣም ድሮ ነፃነት በሌለበት ዘመን ወንጌልን ከተሸከሙ ትልቅ ሰዎች መካከል በጣም ድንቅ የምንለው ሰው ነው። ግን በመጽሐፍ ቅዱሳችን ገላትያ ላይ ቅድምም በስር እንዳስቀመጥኩት ገላትያ መጽሐፍ ምዕራፍ 1 ከ7 ጀምሮ ያለውን ብናየው እርሱ ግን ሌላ ወንጌል አይደለም የሚያናውጣቸው የክርስቶስን ወንጌል ሊያጣመሙ የሚወዱ አንዳንዶች አሉ እንጂ፣ ነገር ግን እኛም ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። አስቀድሞ እንዲሁ አሁንም ሁለተኛ ላለው ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። ማለትም እንደው የወንጌል ዋጋን መክፈል ብናስብ ከእምነት አባት ከምንላቸው በጣም ወንጌል ከሰበከ ከሐዋርያው በላይ መከራን የተቀበለ ሰው የለም። ግንስ እኔ እንኳን ብሆን ያለው እኛም ብንሆን መተን ነገ ጧት አርዕስ ቀይረን ብናወራ ከተቀበላችሁት የመጀመሪያ ወንጌል ውጪ የሆነ ሐሳብ ይዞ ቢመጣ አሁን እኛ አዲስ ነገር እያወራን አይደለም። ዶክተር ላይ በቃ የተመታ የተረጋገጠ እግዚአብሔር ቃል አለ፣ ቁጭ ያለ ቃል እማንደራደርበት። ስለዚህ የወንጌሉ አማኙ እኔ እንጃ ዘፈንን አሁን በምን አይን ነው የሚያየው?
ስለዚህ ዘፈን ኃጢአት ነው፣ ድብና ለኃጢአት ነው። በዘፈን ወንጌል ይተላለፋል? በፍጹም ሊተላለፍም አይችልም። ቴዲን የሚያደንቁ ሰዎች በራሳቸው መንገድ ማድነቅ ይችላሉ፣ በራሳቸው መንገድ መወጣት ይችላሉ። ግን አምጥቶ ወንጌል ላይ መለጠፍ ግን ተገቢ አይደለም። በግሉ ማድነቅ መብቱ ነው፣ ለምን ፐርሰናሊ ስለሆነ ህይወቱ። ግንስ ወንጌል ላይ አምጥተን የማይገባ ነገር መለጠፍ የለብንም። ቴዲ የራሱን ስራ አቅርቧል፣ ዘፍኗል፣ ዘፈን አወጣው ብሎ ለቋል። በቃ መኖሪያው ነው፣ መተዳደሪያ ነው፣ ስራውን እየሰራ ነው እሱ። በሌላ አማርኛ ወይ አርት ነው እንደሚሉት በቃ የራሱን መንገድ ይዞ እየሄደ ነው። ግን ያንን ነገር አምጥተን ወንጌል ላይ መለጠፍ ማለትም በሌላ አማርኛ የወንጌል አማኙ የሚቀበለው አይነት ነገር ነው። ስለዚህ ይሄንን ነገር በፍጹም ልንቀበለው የማንችል ልንስማማበት አይደለም፣ ልንደራደርበት አይደለም፣ ለሰከንድ ልናስበው የማንችለው ጉዳይ ነው። ስለዚህ ምንድነው የምናደርገው እንደ አንድ ክርስቲያን? የመጀመሪያው ነገር ብንጸልይለት መልካም ነው። በዚሁ ፕሮግራም ላይ ራሱ እያለን ለሱ መማለድ ያስፈልጋል። በጌታ ፊት መጸለይ፣ እግዚአብሔር ልቦናውን እንዲመልስ፣ እግዚአብሔር ወደ መልካሙ ሐሳብ እንዲመልሰው መጸለይ ነው የምንችለው። በአደባባይ እንደዚህ የሱን ጉዳይ ስናነሳ የተገለጠ ስለሆነ ነው እየተነጋገርንበት ያለው። የሆነ የኛን ጉድ በጓዳ እያደረግን ስላገኘ ነው እየደበደብ ነው አይደለም። ግን ምን ያስፈልጋል? ትውልድን ሊያጣመም የሚችል ጉዳይ ሲሆን ግን ኖ ማለት ያስፈልጋል። ልክ አይደለም ማለት ያስፈልጋል። እና በዚህ መልኩ ልናየው ይገባል። በፍጹም የቴዲ አፍሮ ዘፈን ስለ ፍቅርም ቢያወራ እሱ የሚያወራው ፍቅርና እኛ የገባን ፍቅር አይገናኝም። እሱ ያወራው ፍቅር ሌላ ነው፣ እኛ ደግሞ የምንሰብከው ፍቅር ሌላ ነው። እኛ የምንሰብከው ፍቅር ለሰው ልጆች በቀራንዮ መስቀል የተሰቀለ ደሙን ያፈሰሰ በሞቱ ሕይወትን ስለሰጠን የተዘፈነለት ፍቅር አይደለም። ስለዚህ በጣም ስፔሻሊ የወንጌል አማኙ ሊጸየፈው የሚገባ ሐሳብ ነው ብዬ ነው ማምነው። አመሰግናለሁ። ንቃ። እግዚአብሔር ይባርክ ፓስተር፣ ተባረክ፣ ጸጋ ያብዛልህ። ያንን ነው እያለን ያለ ነው። መውደድ ሌላ ጉዳይ ነው። አይኖ ሪስፔክት አለን፣ እንወደዋለን፣ እናከብረዋለን። ደግሞ ወንጌል መስመር አለው አይደለም። አሁን አንተ ሚሽነሪ ነህ፣ ኮኦርዲኔተር ሆነን ያለው እንግዲህ ወንጌል ስርጭት ስትወጡ፣ አውትሪች ስትወጡ፣ እንቅስቃሴዎችን በምታደርጉበት ሰዓት፣ አዳዲስ ነፍሳት ወደ እግዚአብሔር መንግስት በምታመጡበት ሰዓት እንዴ ምን ችግር አለው ዘፈን ቢላ አንድ ሰው ሪፈራንሱ ደግሞ ይሄ ሊሆን ይችላል። ነገ ይሄው የእናንተ ዘማሪ እድሜ ያስቆጠረ 30 ዓመት የሆነ ምናምን ብትባል የሪፈረንሳችን እኛ ሰንበዲ አይደለም ነው እያለን ያለ ነው። 30 ዓመት 40 ዓመት 100 ዓመትም ለምን አታስቆጥርም? የእግዚአብሔር ቃል ነው። ከእግዚአብሔር ቃል ነው የምንነሳው። የእግዚአብሔር ቃል ያለውን ነው የምንለው። የእግዚአብሔር ቃል ያላለውን አንልም። በዘፈን ወንጌል ተሰብኮም አይታወቅም፣ ወደፊትም ይሰበካል ብዬ አላስብም። አሁን ላይ ግን ዘፈን ወንጌል ነው ከተባለ ይሄ ነው ሐሳቡ እዚህ ላይ ነውና ተባረክ ፓስተር፣ እግዚአብሔር አምላክ ይባርክ። እስኪ ቴንክ ዩ ቢፎር የሚለው ወንድም ወይ እህት አላወኩም። ቲንክ ቢፎር ስፒክ። ሰላም በእስቲ ሰላም በሉ እስኪ። ቲንክ ቢፎር ስፒክ። ትንሽ ልቆይ ታዲያ። እሺ ታች ሆናችሁ ቆዩዋ ታዲያ፣ ምክንያቱም እዚህ ገስት ላይ ስገቡ ማውራት የሚባል ነገር አለና ለዛ ነው። እሺ እሺ፣ ገመቹ ሰላም ብያለሁ። ሰላም ላንተ ይሁን። እግዚአብሔር ይመስገን። እንደት ናችሁ? እዚህ ላይ ያላችሁ በሁሉ ሰላም ናችሁ? እግዚአብሔር ይመስገን። ሰላም ይብዛ። አሜን። እሺ ሐሳብ ምንድን ነው? ያው እኔም እዚህ ላይ ነው የሰማሁት። በደረጀ እንትንም አልሰማሁም። እዚህ ላይ ስሰማ ነው ሐሳብ ለመስጠት የገባሁት። አንድ ዘፋኝ የትኛውም ዘፋኝ ሊሆን ይችላል
ሲዘፍን ያ የዘፈነው ዘፋኝ ዝማሬ ሊሆን አይችልም። ምክንያቱም ያ የዘፈነው ሰው አንደኛ ጌታ ኢየሱስ ክርስቶስን ያልተቀበለ ያልዳነ ሰው ነው። ዝማሬ ግን የዳነ ሰው ነው የሚዘምረው። ዝማሬ ጸጋ ስለሆነ የዳነ ሰው ከጌታ የተቀበለውን ይዘምራል። በምንም አይገናኝም። ዘፈን ዝማሬ ሊሆን አይችልም። እንኳን ዘፈን ዝማሬ እንኳን ክርስቶስን ማዕከል ያላደረገ ዝማሬ ነው ልንል አንችልም። ክርስቶስን ማዕከል ያላደረገ ስብከት ነው ልንል አንችልም። ምክንያቱም ተቀባይነት የለም። ክርስቶስን ማዕከል ያደረገ መሆን አለበት። አንደኛ ዝማሬ ጸጋ ነው፣ የዳነ ሰው ነው የሚዘምረው። ሁለተኛ ደግሞ ያ የዳነ ሰው እንኳን ሲዘምር ክርስቶስን ማዕከል ያላደረገ ከሆነ ያ ራሱ ዝማሬ ሊሆን አይችልም። ፍቅር ብሎ ቢዘምር እንኳን ክርስቶስን ማዕከል ማድረግ አለበት። ክርስቶስን ያልገለጠ ዝማሬ፣ ክርስቶስን ያላሳየ ዝማሬ አይደለም፣ እንኳን ዘፈን ማለት ነው። ስለዚህ ደረጀ ብዙ ዝማሬዎቹን ሰምቻለሁ። በጣም ደስ የሚል ዝማሬ ዘምሯል። እንደ ዮናስ ጥላቻ ያደረበት ሰው ይመስለኛል። እኔ ዮናስ ወደ ናናዊ ሲላክ ወደ ተርሺሽ ሄደ። ምክንያቱም አሶር ስለሆነች፣ አሶር ደግሞ በህዝቡ ላይ ያደረገችውን ስለሚያውቅ ጥላቻ አድሮበት ነው ለነሱ መልካምን መልእክት ይዞ ከመሄድ ወደ ተርሺሽ የሄደው ማለት ነው። ስለዚህ የሆነ ጥላቻ አድሮበታል። የሰው ብንጸልይለት መልካም ነው፣ በጸሎት ብናስበው መልካም ነው። ብዙ ሰዎች በሱ ዝማሬ ወደ ጌታ መጥተዋል። ብዙ ሰዎች በሱ ዝማሬ ተጽናንተዋል። ስለዚህ ለዚህ ሰው መጸለይ አለብን በእግዚአብሔር ፊት። ይህን ሰው እግዚአብሔር ልቡን እንዲለውጠው እንዲቀይረው ከፖለቲካ ወደ ወንጌል እንዲመለስ እኔ የምለው ይሄ ነው። ተባረኩ። እግዚአብሔር ይባርካችሁ። እሺ ገሜ ተባረክ፣ ጸጋ ይብዛልን። አሜን። ምናልባት ሀሳባችንን በደንብ እየቋጨን እየሄድን ለወንጌል ለአገልጋይ ሄኖክና ለአድነው እድል ሰጣቸዋለሁ ካወራው በኋላ እና ከዛ ሀሳባችንን እንቋጫለን። እኔ ግን አሁንም የምለው አንድ ነገር አለ። በተለይ ኮምፕሮማይዝ እያደረጋችሁ ላላችሁ ወንጌል አማኝነን ለምትሉ ሰዎች እሺ ገላትያ 1:8 ምን እናድርገው? ቀደን እናውጣ ከመጽሐፍ ቅዱስ ውስጥ የገላትያን 1:8 ቀደነው አውጥተን እንዲህ ገላትያ 1 ቀደነው ገላትያ 2 ብለን እንጀምር። እኔ በጣም ይገርመኛል። አንዳንድ ኮምፕሮማይዝ የማይደረግ ጉዳይን ኮምፕሮማይዝ የምታደርጉ ሰዎች አላችሁ። ገላትያ 1:8 እንደዚህ ይላል። አንብበው። ቅድም ወንድሜም ሲያነባው ነበረና እንደዚህ ይላል፣ ነገር ግን እኛ ብንሆን ወይንም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን ይልና 4 ነጥብ አለው። በየአልበሙ ያሉት በጠቅላላ ወንጌል ናቸው። ወንጌል ማለት ደግሞ ያው ነው አለ ማለት ነውና ለዛ ነው ገላትያ 1:8 ቀደን እናውጣው ወይ ከመጽሐፍ ውስጥ አንዳንድ ወንጌል አማኝ ጴንጤነን ባዮች ቀደን እናውጣው ወይ ይቻላል ወይ? እንደዛ ወንጌል ምን ብለው ነው የነገሩን? ሐዋርያቱ የጻፉልን ምን ብለው ነው? እኛ እንኳን ራሳቸውን አስገብተው የሰማይ መላእክት እንኳን ለምን አይሆንም አሉ። መጥቶ ቢነግራችሁ የተረገመ ይሁን ያሉት። ታዲያ ከእውነት ጋር መቆም ሲገባ አሁን በዚህ ሐሳብ ስም እንደውም እንከፋፈልበት ነው። አዎ ሊሰበክ ይችላል በዘፈን የምትሉኝ ካላችሁ እድል ሰጥቻችሁ ላስገባችሁ እያልኩ ነው እስካሁን ድረስ። በዘፈን ወደ ጌታ መጥቻለሁ የዓለም ሰው ካለ 1 ቁጥር ጽፎ ይምጣና ሐሳብ ይስጠን።
ከጨለማ ወደሚደነቅ ብርሃን ገብቻለሁ በዘፈን ያለ ካለም እድል እንሰጠዋለን። ቲንክ ቢፎር እስቲ ሰላም በለን። ሰላም 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 ለሁላችሁ። እግዚአብሔር ነቃይ ሰላም ሰላም ላንተ ይሁን ወንድማችን። እሺ ሰላም ብያለሁ፣ ከላይም ከታችም ላላችሁ። ዶክተር ፓስተር ደረጀ በጣም የምንወደው የምናከብረው፣ ቅድም ንቃም እንደምትወደው ስትናገር ነበርና ሁላችንም ብንሆን የምንወደውና በጣም የምናከብረው ለሱ ትልቅ ሪስፔክት አለን እኛ። ግን አንዳንዴ ደግሞ እንዲህ አይነት ነገሮች ሲሆኑ ቃላትም እናጣለን። ደግሞ ያው በወንጌል ላይ ኮምፕሮማይዝ ማድረግ ስለማያስፈልግ ይህንን ኢሹ ይዘህ መምጣትን በጣም ነው እኔ አንተንም ላደንቅ የምፈልገው። ጌታ ይባርክ። እና የዶክተር ደረጀ ንግግር የሆነ በቃ የማይጠበቅ ማለት ፖለቲካዊ ይዘት ያለው ቋንቋ ነው ንግግሩ እና ጀስት ይሄ ቀጥታ ወይ ዘፋኙን እንደዚህ የማለትም ብቻ አይደለም፣ ከጀርባው ሌላ ሀሳብ እንዳለው የምናውቀው ነገር ነው። እና ያው ይታወቃል አንዳንዴ መንፈሳዊ ሰው ሲኮን መቆጠብ የሚኖርብን ነገሮች ይኖራሉ ብዬ አምናለሁ። እንደዚህ አይነት አይን ያወጣ ጥርስ እንደዚህ ያገጠጠ በአደባባይ እንዲህ አይነት ቅይጥነት በጣም ያሳፍራልም ነውር ነው እና የፖለቲካ አጀንዳ ሊኖርበት ይችላል። ይሄ ፐርሰናል የራሱ ጉዳይ ነው። ግን ማንም ሰው የተለያየ አይነት የፖለቲካ አመለካከት ሊኖረው ይችላል። ግን እንደዚህ ተጽዕኖ ፈጣሪ የሆኑ ሰዎች፣ መንፈሳዊ ሰዎች ተብለው የተለዩ ሰዎች ግን በጣም ሊጠነቀቁ ይገባል። ሊጠነቀቁ የሚገባው ከምን አንጻር ነው? ሌሎችን ከማዳን አንጻር። ማንም መንፈሳዊ ሰው ተጽዕኖ ማምጣት ሲችል በመልካም ተጽዕኖ እንዲያመጣ ተሰሚነት ሲኖረው በቃ ያ የሚሰማበት ነገር ሰውን ለማዳን ቢሆን እግዚአብሔር የሰጠው ጸጋና አቅም ኃይል ሌሎችን ለማንሳት ሌላውን ከጨለማ ለማምጣት ቢሆን ነው መጠቀም እና ዶክተር ላይ ምናየው ወይንም እያየን ያለነው ነገር የሆነ ሰው ያለ ሚዩት አድርገው ወንጌላዊ ለማድረግም እየሞከርኩት ንቃዬ የኔ ነው እንዴ? አዎ ግርምሽ ያንተ ነው። ሚዩት ተባረከሽ። ቀጥል ፓስተር። ከሱ ያው ያልጠበቅነው ነገር ነው እና ሌላ አይነት ኢሜጅ ነው ያለው፣ ያስታውቃል። ያው የሱ ሞቲቭ ይታወቃል። ያው የግሉ ነው፣ እሱም አመለካከቱ ነው። ግን መንፈሳዊ ነገር ላይ አምጥቶ መቀላቀሉና ማዳቀሉ ይሄ ነው ነውር የሆነውና ያው ማንም ሰው በፈለገው አመለካከት መሄድ ይችላል። የኢትዮጵያ ሕገ መንግስትም ይሄን ይፈቅዳልና ግን እንደ መንፈሳዊ ሰው በዚህ ደረጃ ለአንድ ዘፋኝ በዚህ ደረጃ እውቅና መስጠት፣ ማራገብ፣ ላይ መስቀል እንደዚህ ማለት፣ በዛ መግባት ይሄ እጅግ በጣም እኔ በጣም የደነገጥኩት በእውነት የተሰጠው ቦታ የተሰጠው ይሄ ክላስ እና በጣም የሚዘገንን ነገር ነውና የዚህን ያህል ለኛ ኢሹ ሊሆንም አይችልም፣ ኢሹም አይደለም። በቃ አንድ ዘፋኝ ዘፈነ የራሱ ጉዳይ ነው። በቃ እዛው እሱን ደግሞ ሌላ አይነት ወጣ ያሉ ነገሮች ሰላምን የሚበጠብጡ ሌላ አካሄዶች ችግር የሚፈጥር ከሆነ በሰውና በሰው መካከል ቅራኔ ግጭትን የሚፈጥር ከሆነ ደግሞ የሚጠይቀው ሌላ አካል አለ። እሱን የሚጠይቀው አካል አለና ግን አንድ መጋቢ አንድ ትልቅ ዘማሪ እና በጣም ብዙ ደግሞ ትልቅ በእድሜም ትልቅ የሆነ ሰው ይሄንን ነገር
ፈጽሞ ከሱ ልንጠብቅ የማይገባ ነገር ነው። ደግሞም ይሄንን ደግሞ ኢሹ ዲስከስ ማድረግ ደግሞ በጣም ጤናማና እጅግ በጣም ጽድቅም ነው በዚህ ጉዳይ ላይ ዲስከስ ማድረግ። ምክንያቱም የተናገረው ቃል በጣም መርዝ የሆነ ቃል ነው። እጅግ በጣም መርዛማ ነገር ነው። እሱ አንድ ዘፋኝ ነው። በቃ አንድ ዘፋኝ ነው። ሌላ ምንም ርዕስ ሊሰጠው አይገባም። የሆነ ሌላ አይነት ቅርጽ፣ ሌላ ኢሜጅ የሆነ ለሱ ሌላ አይነት ፍልስፍና መፈላሰፍ አያስፈልግም። ስሙን ራሱ የአልበሙ ስም ዘፈን ብሎ ነው ያተመው። እንትኑ ላይ ዘፈን ነው። በቃ ዘፈን ነው። መጽሐፍ ቅዱስ ደግሞ ዘፈን ደግሞ እንዲህ ነው ብሎ ያስቀመጠበት ሁኔታ አለ። ወንጌል አማኞችን ማይወክል ነው ንግግሩ ማለት ነው። ባጭሩ የወንጌል አማኞች አይወክልም። በቃ ይሄ ንግግሩ ወንጌል አማኝን አይወክልም። እንደ አንድ ሌላ አይነት አጀንዳ፣ ፖለቲካዊ አመለካከት እንዳለው ሰው ነው ያወራው እንጂ መንፈሳዊውን ነገር የማንሳት ሞራልም ብቃቱም አለው ብዬ አላምንም። ይሄ በጣም ፈጽሞ ስህተት ነው 100%። እና እግዚአብሔር ግን ማስተዋል ይስጠው። በእርግጥ በጸጋው ተጠቅመናል፣ እየተጠቀምንም ነው። ግን የራሱን ሕይወት ደግሞ መመለስ በራሱ ነገር ላይ እንዲባነን እየገባበት ያለውን ነገር እግዚአብሔር እንዲመልሰው ያው በጸሎታችሁ ማሰብ ያስፈልጋል። እኔም ቢሆን ሌሎቻችሁ እና ግን ይሄ 100% በጣም የዘቀጠና ወራዳ ነገር ነው ያደረገው። በጣም ስህተት ነው። የራሱ የፖለቲካ ቅሬታ ሊኖረው ይችላል። ግን በዚህ መልኩ አይደለም ማንሸራሸር ያለበት። መንፈሳዊ የጌታ የኢየሱስ ስም አልበም መራገሚያ ሲያደርጉት ማለት አልበምን አምጥቶ ይሄ አልበም አይሳብ ምን አገባን? ሲጀመር ምን አገባው ጌታ? የራሱ ጉዳይ። አመፀኛውም ያምፅ ነው የተባለው፣ ቅዱሱም ይቀደስ ነው የተባለው። ይሄንን ቲክቶክ ላይ ሚዲያ ላይ መጥቶ ይሄ ዘፈን እንዲህ እንዳይሆን እንደዚህ የእግዚአብሔር ኃይል ለማዳን ነው እንጂ የእግዚአብሔር ስም የኢየሱስ ስም መረጋገሚያ አይደለም። ለስሙ ምን ያህል ሪስፔክት እንደሌለው የእግዚአብሔርን ስም ምን ያህል ለሱ የእግዚአብሔር ስም ምን ያህል ዝቅ ያለ ቦታ እንደተሰጠው በሱራፌል ላይ ባረገው ነገር አይተናል። እና ምንም አይነት ማንንም ሊያጃጅልም አይችልም ይሄ ንግግሩ። በጣም መንግስታችንም ቢሆን የሁሉንም ግራውንድ ያውቃል፣ ሞቲቭም ያውቃልና በንግግር ወይንም በሆነ ነገር ምንቀባባው ወይንም የሆነ አይነት ቅርጽ ለማስያዝ የሚካሄድበት ሩጫ ከንቱ ነው፣ እጅግ በጣም ከንቱ ነው። እና ሊናገርበት ወይንም ሊያስተምርበት የሚችል ብዙ መንገዶች ነበሩ። አሁን ስለ ዘፈን ኃጢአተኝነት ሊያስተምርበት የሚገባው ብዙ መንገዶች ነበሩት። ይሄ ሰው በመርገም አይደለም ረገምኩት እንደዚህ ያለ ጭራሽ የወንጌልን መልክ አጠልሽቶታል። ጭራሽ አጠልሾ ማለት ነው። በሌሎች ዘንድ ተቀባይነት እንዳይኖረን፣ በሌሎች ዘንድ ጥሩ ስም እንዳይኖረን ነው እየሄደ ያለው የሰውና እግዚአብሔር ይገስጻቸው ነው የምለውና በጣም አሳፋሪ ነገር ነው ያየሁት። እጅግ ወራዳ ነገር ነው ያየሁት። ግን በዚህ ሁሉ ግን እግዚአብሔር የሚያድነውን ያድናል። እግዚአብሔር ለራሱ በቂ ነው ብዬ አስባለሁ። እና ባዋረዱት ልክ ደግሞ እግዚአብሔር ደግሞ የሚያከብሩትን እንደዚሁ ያስነሳል ብዬ አምናለሁ። በተረፈ በጣም አዝኛለሁ። በጣም ነው ያዘንኩት በእውነት። ዘፈነ የራሱ ጉዳይ ነው እሱ። በቃ ዘፈነ ብሎ መተው ነው እኮ። ምንም ይዝፈን ምንም እኮ ሊዘፍን አይችልም። ደግሞ የዘፈነውን ዘፈነ። ከዛ በላይ ግን ሪኮግናይዝ ማድረግ የዚህን ያህል ማስታወቂያ ለሱ መስራት የበለጠ ሌላ አቅጣጫ ነው የሰጠውና ያ በጣም ያሳፍር ነገር ሆኖ ነው ያየሁት። መንፈሳዊ በሚባሉ ሰዎች ጫፍ ላይ አንዳንዶች በጣም ሰፖርት ሲያደርጉት ነበረ። ይሄንን የሱን እንትን ዘፈን አይደለም ብሎ ለጥጦ እስከ ማየት ድረስ እንደዚህ። አሁን ዶክተር ብቻ አይደለም ይሄን ሲናገር የነበረው፣ ሌሎችም ብዙ መንፈሳዊ ሰዎች የሚባሉ ሰዎች ነገሩን ጨዋ ለማድረግ ጥሩ ነው ይሄ እኮ እንዴት መሰላችሁ ብሎ ለማመቻመች የሄዱበት ርቀት ስሰማ እኔ በጣም ነው የደነገጥኩት። በእውነት ለመናገር
በቃ ዘፋኝ ነው እኮ እሱ። በቃ ዘፋኝ ነው። ምንም ብሎ ይዝፈን፣ ለሀገርም ይዝፈን፣ ለምድሪቱ ለአፈሩም ይዝፈን፣ ለሆነ ነገርም ይዝፈን፣ ዘፍነዋል። ስለዚህ እኛ ደግሞ አያገባንም፣ ስለምንም ይዝፈን አያገባንም። እኛ መንፈሳዊ ሰዎች ነን፣ ከቋንቋ ከነገድ የተዋጀን ሰዎች ነን እና ለዚህ ግን ለዚህ ለሱ ይሄ ዘፈን ለተባለው ሰው የዚህን ያህል ማስታወቂያ መስራት አልነበረባቸውም ብዬ አምናለሁ። እኔ መንፈሳዊ ቅርጻችንን ማጣት የለብንም። በቃ ምንም ይሁን ከመንፈሳዊ ፍሬማችን መውጣት የለብንም። ምንም ይሁን በቃ እኛ ሀገራችን በሰማይ ነው። እዛ የሚጠብቀን ህይወት አለ፣ የሚጠብቀን ክብር አለ፣ የምንገባበት ዓለም አለ እና ለዛ የሚመጥን ቁመናና ስብዕና ለመያዝ ነው የምንጋደለው ምድር ላይ። ያንን ላለማጣት ነው፣ ከዛ ነገር ላለመጉደል፣ ከዛ ክብር ላለመጉደል፣ ከበጉ ሰርግ ላለመቅረት ነው ምድር ላይ ያለንን የምድር እንትናችንን እየገደልን የአመፃችንን የሚዋጋንን በራሳችን ላይ ያለውን ስጋን እየተዋጋን የምንኖረውና እግዚአብሔር ለሁላችንም ማስተዋል ይስጥላለሁ። አመሰግናለሁ። እሺ ስፒክ ቢፎር አይ ሚን ቲንክ ቢፎር ስፒክ። ቴንክ ዩ ስለ ሀሳብ እግዚአብሔር አምላክ ይባርክ። እኔ በዚህ አጋጣሚ ቅድም ወንድሜ ገመቹ ሲናገር አንድ ሀሳብ ሲናገር የምጋራው ሀሳብ አይደለም ዘፈንን ነው አይደለም ዘፈንን የክርስቶስን መልክና ሽታ የሌለው መዝሙር ተብሎ በየመድረኮቻችን ላይ የሚደረገውን እንኳን እኔ አልቀበልም፣ ከዘፈን ለይቼ ስለማላየው ማለት ነው። በዚህ አጋጣሚ እንድትመልሱልኝ አሁን እነዚህን አሁን ያሳየዋቸውን ይህንንና የቅድሙን ከዘፈን እኔ ለይቼ አላያቸውም። ከዘፈን በፍጹም ለይቼ አላያቸውም። ምንድን ነው ምን ልሁና ከዚህ በላይ ሱፌን ላውጣ፣ ኮቴን ላውጣ፣ ሱሬን ላውጣ እያልክ ስቴጅ ላይ ቆመ። ከዛ በኋላ ሁሉም ልብ ብላችሁ ተመልከቷቸው። እነዚህ የስቴጅ እንትን አቻቻቻቻቻቻቻ የሚሏት ነገር አለች ማለት ነው። እኔ መቼም በልሳንም ማመን ሰው ነኝ፣ በልሳንም ምጸልይ ሰው ነኝ። ይሄ ልሳን ነው ልትሉኝ አትችሉም። አብዛኛው ነው የምላችሁ፣ አብዛኛው እንዲህ አይነት አስጨፋሪ አሁን ያልኳትን ይሄ አቻቻቻቻ የሚለው ይሄ እንጥሉ እስከሚወርድ ድረስ የሚያርገበግባትን ንግግር ማለት ነው። ምንድን ነው ስለማይገባኝ ማለት ነው። አንድ እኔ መዝሙር ነው ብዬም ስለማላስብ አሁን ይሄ የሚደረገው እሺ ምሰማ ከሆነ ይህንን የሚመልስልኝ ሰው ካለ ለአንድ ደቂቃ ለሱ ሰጣለሁ። ይህንን የሚመልስልኝ ሰው ካለ ማለት ነው። ጥያቄ ስላለኝ እኔም አንዳንዴ የኔንም ሀሳብ አድምጡ፣ የኔንም ጥያቄ መልሱ። ማነቃቂያ ናት፣ ከታች ማነቃቂያ ናት የሚላለ የምን ማነቃቂያ ምንድናት? ትርጉሟ ንቃይ ነው። ፓስተር ትመልስልኛለህ አንተ? እሺ አክቹአሊ እንደዚህ አይነት ነገሮች ቦታ ይወስኗል ብዬ አስባለሁ። ታውቃለህ፣ ድንገት እንደኔ የታዘብካቸው ነገሮች ካሉ እንደዚህ የሚሆኑበት ቦታና እንደዚህ የማይሆኑበት ቦታ አለ ማለት ራሳቸው ዘማሪዎች ካሉበት መድረክ ስፔሻሊ የአብያተ ክርስቲያናት ህብረት የምንላቸው እነዚህ ነባር ቸርቾች ላይ ተጋብዘው ሲዘምሩና እነዚህ የግል ቸርቾች ላይ ሄደው የሚዘምሩበት አዘማመር በራሱ በጣም ይለያያል። ሚዲያው ላይ ከታዘብካቸው አብዛኞቹ ማየት ይችላል። ፓስተር እዚህ ጋር ግን እያያስክልኝ ነጥቤን እያያስክልኝ ለዛ ነው ቅድም ከዘፈን ላይ ይቻላየውን ካልከኝ ቴንኪ ወደ ፖይንት የመጣህልኝ። አየህ አምልኮን የሚቀበል እግዚአብሔር ነው፣ ለእግዚአብሔር ነው። ምንድነው እዚህኛው ቦታ ላይ እግዚአብሔር ሳይሆን እዛ ጋር በተለይ ነባር ቤተክርስቲያን ላይ ስታይ ኖ የሚል አካል አለ። ወጥቶ ኪቦርድ ያዘጋል፣ ኪቦርድ ይጠፋል፣ ያስወርደዋል። እኔ ያደኩበት በእንደዚህ አይነት መንገድ ነው። ማለትም ማንም እንደ ልቡ መሆን አይችልም፣ ከልክ በላይም አትዘልም። ማለትም ራትም አምላክ ነው። በመንፈስ መነካት እናምናለን፣ በመንፈስ ማምለክን እናውቃለን። ቅድም እንዳልከው በልሳን መናገር እናምናለን። ግንስ እነዚህ ሰዎች በጣም
እንደዚህ ቀጥ የወጣ ነገር አክሽን የሚያሳዩበትን ዝም ብለህ ካየሃቸው ንቃዬ የሆኑ ቦታዎች ላይ ነው። ያው ሚዲያ ላይ አሁን ስም መጥቀስ ስለማልፈልግ ነው። አብዛኛው ዘማሪ የሆኑ ቦታዎች ላይ የእነንተና ቸርች የሚባል ቦታ ላይ አስቀውጠው የሚባል ነገር አለ። በቃ ቀወጠው የተቀወጠ ሆነ ምናምን ጩኸት የበዛበት ይሆናል። ኢሞሽን የሆነ አንዳንዱ ትርጉሙንም የማናቃቸው ነገሮች እያየን ነው አይደለም። በቅርቡ እንደውም አንዱም ወንድማችን እንደውም ይቅርታ ጠይቋል አይደለ። ብዙዎቹም አብዛኛዎቹን የደስታያቸው የተለያዩ ቦታዎች ላይ የሚያሳያቸው ሪያክትና በተለይ እንደዚህ ነባር ቤተክርስቲያን ላይ ደግሞ ሲመጡ የሚያሳዩበት ሪስፔክት የሆነ መድረክ አያያዝ። እኔ አሁን እነዚህ ሰዎች እግዚአብሔርን ፈርተው ነው አይደለም፣ ያው ቤተክርስቲያን መሪዎችን ፈርተው ነው። እግዚአብሔርን ቢፈሩ ሰጋም ቦታው ላይ እንደዚህ አይነት ነገሮችን አንመለከትም። እና ምልሁና ኮቴል ላውልቅ እንደው ቢችል ከቸርች ቢወጣ ጥሩ ነው። ምልሁን ሲል ያው ህዝቡን እየጠየቀ ከሆነ ከቸርች ቢወጣ ጥሩ ነው። እንደዚህ አይነት ሰው ግን አሁን ይሄ ምንድነው ማሞቂያ። ሁለተኛ ደግሞ የሆነች አዲስ ነገር ይፈበርኩና በዛ ጉዳይ አርዕስ መሆን ሲፈልጉ፣ ከዛ ቀጥሎ ደግሞ ፌመስ የመሆን መንገድ መስሎ ስለሚታያቸው አንዱ አንዱን እያየ ነው። ለምን ሃይ የሚል የለም ታውቃለህ፣ ኖ የሚል የለም፣ የሚገስጽ የለም። ሁሉም የመሰለውን የፈለገውን ነው የሚያደርገው። እዚህኛው ቸርች ላይ ቢከለከል ነገ የሆነ ቸርች ይጠራዋል፣ ችግር የለበትም። ገንዘብ የማሳደድ ሁኔታ አምልኮ ለእግዚአብሔር መሆኑ ቀርቶ ገንዘብ ማሳደጃ ስለሆነ አሁን እንደው በዚህ ጉዳይ ላይ እንደውም ዞር ብለህ የተወሰኑትን ብታያቸው ብዬ አስባለሁ። ለምን እንዲህ ነባር ቤተክርስቲያን ላይ ሲሄዱ የሚያሳዩት ጨዋነት በጣም ይገርማል። የግል ላይ ደግሞ ሲሆኑ የሚያሳዩበት መንገድ ይለያያልና አንዳንዴ ቤቱም ነው ብዬ አስባለሁ። ንቃዬ እንደኔ ለዛ ነው። አመሰግናለሁ። መልካም እንግዲህ ለዛ ነው ቤቱ ከሆነ በቃ ዘፈን ከዘፈን ላይ ይቻለ ማለት ዘፈን ሊትራሊ ዘፈን ነው። እግዚአብሔር አይደለም የሚከብረው፣ ቤቱ ነው የሚከብረው። አሙቅልኝ ካልከኝ የሆነ ቤት ቀጥረኸኝ የሆነ ቤት ጋብዘኸኝ አሙቅልኝ ሞቅ አድርግልኝ ካልከኝ እግዚአብሔር ሳይሆን የሚከብርበት ቤቱ ነው እየከበረበት ያለው። ስለዛ አምልኮ እግዚአብሔር የሚከብርበት ነው። ለእግዚአብሔር የምታጥነው የመስዋዕት ነው። ወደ እግዚአብሔር የሚደርስ መስዋዕት ነው አምልኮ። ቤቱን አሙቅልኝ ተብላ አሙቁልኝ ከሆነ ደግሞ ከቤቱ ከጣራ የማያልፍ ነው፣ ያው ዘፈን ነው፣ ምንም ልዩነት የለውም። ስለዛ የነዚህንም የዘፈንም በዚህም የሚሰበክ ወንጌል የለም፣ በዚህም የሚድን ሰው የለም። ኦኬ፣ በዘፈንም የሚሰበክ ወንጌል የለም። ይሄ ነው እኔ ያለኝ አንደርስታንዲንግ ይሄ ነው። ላበላብ ሆነ እንደው ድቅቅ ብለህ ትወጣለህ እንጂ በዘፈን የሚሰበክ ወንጌል የለም። ተሰብኮ ማለት ነው። ይሄንንም ንግግር ለይቼውም አላየው ከነዛው ጋር ሁለቱንም አንድ ላይ ነው እያየው ማውራውና እንደ ፈቃድ የሚል አካውንት ሰላም ብለን እስኪ በጣም ብዙ ጊዜ ደጋግመ ነው የጻፍከውና እስቲ አንድ ያስገቡኝ ብለህ ነው። ሰላም በይን ወይ በለን። እስካሁን ድረስ ብዙ ነገር እየሰማው ነው። ነገር ግን እኔ ዘፈን በእኔ በኩል እንደ ክርስትና ወንጌል ሳይሆን ወንጀል ነው። ምክንያቱም እኔ ጌታን ስቀበል ጌታን የተቀበልኩት ወይም ጌታን ያገኘሁት በደረጀ መዝሙር ነው። ደረጀ ይሄን ነገር ተናገረ ሲባል ይሄን ነገር አለ ሲባል ሰማሁ። ከዛ በጣም ነው ልቤ የተረበሸው። አሁን እሱ እንዲህ ነው እንዲያ ነው ለማለት በምን አቅሜ? ምክንያቱም ርዕሱን ብዬ ነው የገባሁት። አንድ ነገር ግን እንድናደርግ እፈልጋለሁ። ከሁላችንም የሚጠበቅ ነገር እንደ መጽሐፍ ቅዱስ እንደ እግዚአብሔር ቃል በእግዚአብሔር ርኅራኄ ሁላችንም ይሄን ነገር ስናወራ በእንዲህ ያለ ሁኔታ ስንነጋገር ደካሞች እንደሆንን እያሰብን ለራሳችን እውቅና ለማግኘትና ለማትረፍ እንዳይሆን። ምክንያቱም በሐዋርያት ሥራ ላይ አንድ ጊዜ ትንሽዬ ግጭት ተፈጠረ።
የተፈጠረው ወንጌልን በሚሰብኩበት ሰዓት በመገረዝና ባለመገረዝ መካከል ድነት እንደሚኖር የሚያስተምሩ ሰዎች ነበሩ። ይህንን ነገር ለመፍታት ጳውሎስ ኮምፕሮማይዝ ማድረግ አልፈለገም። ጴጥሮስንም በሕዝብ ፊት ገስጾታል። ወንድማችን ደረጀ ወይንም አባታችን ለኛ መገሰጽ በሚችላቸው ሰዎች መገሰጽ፣ መመከር ባለባቸው ሰዎች ሊመከር ያስፈልገዋል። እንተወው አይነት ንግግርም ስለሰማው ምንተዋቸው ሰዎች አይደሉም። እነዚህ ሰዎች እንደ ሰው ይዝላሉ፣ እንደ ሰው ይደክማሉ፣ እንደ ሰው ደግሞ በሰውኛ አእምሮ ስለሆነ ምድር ላይ የምንመላለሰው እንደ ሰው የተለያየ ነገር ፊል ሊያደርጉ ይችላሉ። በዛ ስሜት ውስጥ ሆነው ቀደም አንድ ሰው ጥሩ ነገር ሲናገር ሰማው። ይሄ ሰው ውጭ ከወጣ በኋላ ኑሮውን በውጭ ሀገር ካደረገ በኋላ ምናልባት የባይተዋርነት ስሜት፣ የብቸኝነት ስሜት ነገሮችን ብቻውን እያሰበ ብቻውን እንዲያደርግ አድርጎት ሊሆን ይችላል። በዙሪያው ወንድሞች ወይንም ከሱ ጋር ያሉ ሰዎች ታጥተው ሰዎችን ካለማግኘትም ሊሆን ይችላል ብሎ መረጃው ሙሉ በሙሉ እርግጠኛ ባልሆንም እንደዛ ብሎ የሰጠ አንድ ወንድም ሐሳብ አለ እና በጣም እቀበለዋለሁ፣ ሼር አደርገዋለሁ። እንደዚህ አይነት ነገሮች ለተለያዩ ሳይኮሎጂካል ችግሮች ይዳርጋሉ። ምክንያቱም እንደ ዋና ሐሳብ ዘፈን ወንጌል ነው ወይ ተብሎ እንደተነሳው ሐሳብ ወንጌል አይደለም፣ ወንጀል ነው። በክርስትናው ነው ወንጀል፣ ለዘፋኙ ስራው ነው። ለኛ ግን ወንጀል ነው። ምክንያቱም ከስጋ ፍሬዎች ውስጥ ከተገለጡት ከስጋ ፍሬዎች ውስጥ አንዱ ነው። ይባስ ብሎ ደግሞ ዘፋኝ መንግስተ ሰማይ አይወርስም ነው የሚለው ቃሉ። ይህንን ቃል በቃል ለኛ የተነገረውን የእውነት እንትን እንደዚህ አይነት ኢሹ ተነስቶ እንደዚህ አይነት ሐሳብ ተነስቶ በዚህ መልክ መወያየታችን ደስ ስላለኝ ነውና እጅግ በጣም አሪፍ ሐሳብ አንስተ ስለሆነ ነው። ቀደም አንድ ወንድሜ ሄኖስ ነው ከላይ ያለው ልጅ ጥሩ ነገር አነሳ። በጣም በሚገርም ሁኔታ አጀንዳ ባይሆንም ለመማማር ስለሚጠቅመን ማለት ነው። እዚህ ጋር ስንተች እዚህ ጋር ስንናገር ሁላችንም በጥንቃቄ ይሁን ያልኩት ለዛ ነው። ምክንያቱም ብዙ ሰዎች ዛሬ ደረጀ ሚዲያ ላይ ወጥቶ ያለውን ነገር እንደ ሐሳብ ይዘን እኛው በእኛው ስንፋጭ የኛው ፍጭት ነገ ከነጎዲያ መልሶ እኛው ወንጌል ክርስቶስ ነው ብለን የምንለውን ወንጌልን ልንሰብክ ስንነሳ እናንተ እኮ እንዲህ ናችሁ የሚባለውን እንደዚህ የተሰጣ ነገር ወደ ውጭ ወጣ ፀሐይ የሞቀውን ነገር በራሳችን ክርክርና በራሳችን ንግግር እንዲናገሩብን አንሁን። መልእክቴ ይሄ ነው። ምክንያቱም እጅግ በጣም ስለምፈራ የተሰጠኝም ኃላፊነት ከወንጌል ጋር ስለሆነ በማገለግልባት ቸርች በወንጌል አገልግሎት ስለማገለግል እጅግ በጣም በጥንቃቄ እግዚአብሔርን በመፍራት ከንግግራችን ተነስተን በጥንቃቄ ቢሆን ብዬ ስላሰብኩ ነውና እጅግ በጣም ትልቅማ ከብረው ዶክተር ብለውም ዘማሪ ብለውም ዛሬም ልጠራው እንደዛ በዛ ስም ልጠራው አላፍርም። ሳኦል በወደቀ ሰዓት ዳዊትን ሲያሳድድ እግዚአብሔር በቀባው ላይ እጄን አላነሳም አይደል ያለው ዳዊት ራሱ። ስለዚህ ያንን ዘመን በማሰብ ዛሬ ላይ ተሳስቶ ይሄን አለ ብዬ ከሱ አንደበት ይሄ ወጣ ብዬ እኔ ዶክተር ለው እኔ ዘማሪ ልለው አፍራለሁ ብዬ ላወራ አልፈልግም። ይሄንን ስላችሁ በግብዝነት አይደለም፣ በእግዚአብሔር ፍቅር በትህትና ነው። የእውነት እኔ ደካማ ነኝ። የደረጀ ጉዳይ ንግግሩ ሊሆን ይችላል። እኔ በስንት ነገር ወድቄ ተነስቻለሁ። ብዙ ወንድሞች በዚህ መካከል እንዲህ ስናወራ ብዙዎቻችን በስንት ነገር ወድቀን ተነስተናል። የሚያስፈልገው አንድና አንድ ነው። ለዚህ ለግማሾቻችን አባት ለሚሆን፣ ለአንዳንዶቻችን ወንድም ለሚሆን፣ ለአንዳንዶቻችን እንዲሁ እኛ እዚህ መሃል ሆነን የልጅ ልጅ ሆነን ልናወራ ለምንችል ሰዎች ትልቅ መስመር የቀደደ በዚያ በክፉ ዘመን ከታሰሩት ጋር የታሰረ ብዙ ታሪክ ያለው ሰው ነውና ያንን በመርሳት እንደዛ ልንል ሳይሆን እያንዳንዳችን የወንጌልም ተልእኮ ይሄ ስለሆነ ልንጸልይለት፣ ልናስበው፣ በጸሎታችን በግል ህይወታችን ልናስበው እግዚአብሔር በርህራሄ እንደገና ምናልባት የሳተበትን ቦታ እንዲመልስለት እንድናስበው ነውና የምፈልገው። በአጭሩ ወንጀል እንጂ ወንጌል አይሆንም ዘፈን። ዘፋኝነት ኃጢአት ስለሆነ አመሰግናለሁ። ተባረኩልኝ።
እሺ ወንድም ያንሙት እኔም መጀመሪያ ወደዚህ ላይቭም ስገባ አሁንም ዶክተር ደረጀ ከበደን ስቲል ናው ነው የምልህ። አሁንም ከዚህ ላይቭም ከወጣው በኋላ መዝሙሩን የምሰማ የምወደው የማከብረው ሲጀመር እኔ ማንንም ሰው የመስደብ ሐሳብም ፕሮግራምም የለኝም። ማንም ሰው ምን ቤት እንዲሰዳደብም አልፈቅድም። ይሄ ተናገረ ብዬ ዛሬ ግን ምንም አልልም የሚለውን ነገር ግን ከምን አንግል አዎ መጸለይ ለሳተ ለወደቀ መጸለይ መጽሐፍ ቅዱሳዊ ነው። ኢቭን ደረጀም በመዝሙሮቹ ያስቀመጠው ሐሳብ እሱ ነው። ጸልይለት ለደከመ መንገዱ ለተጣመመ የሚለው መዝሙሩ ለደከመ ለሳተ ልክ ነው። መጸለይ እግዚአብሔር ወደ ሐሳቡ ወደ ልቦና እንዲመልሰው መጸለይ ትልቅ እንትን ነው። ግን ደግሞ አሁን አንተም ራሱ እንዳረጋገጥከው በምንም አይነት ተአምር በዘፈን ወንጌል ተሰብኮ አያውቅም። ዘፈን ወንጌል ሆኖ አያውቅም። እንደፈለገ መልካም ቃላት ቆንጆ ቃላት መርጠ ዘፈን ብትሰራ ዘፈን ወንጌል ሆኖ አያውቅም፣ ሊሆንም አይችልም። በዘፈን የዳነም የለም። ከጨለማ ወደ ብርሃን የመጣ የምስራች ተብሎ የሚነገረው ወንጌል ዘፈን ሳይሆን ራሱ የእግዚአብሔር ልጅ ኢየሱስ ብቻ ነው። ይሄ ነው መስመሩ፣ ቀይ መስመሩ። ዛሬ እዚህ ደረጃ ላይ ስለተደረሰ ነው ይሄንንም ሐሳብ ልናወራ የደፈር ነውና ኢየሱስ አንድ ጊዜ መጥምቁ ዮሐንስ ባይዘዌ መንገድ ጠራጊ ነበረ እና በብዙ መልኩ እንደውም የእግዚአብሔርን ክብር ባለማስነካት የክርስቶስን ክብር ባለማስነካት እኔ ከሁሉ የማንስ ነኝ ብሎ ይሄ ሰሪ እንደሚያደርግ ሰው ነው እና የሆነ ሰዓት ግን እስር ቤት በነበረ ሰዓት የሆነ ነገር ኮንፊውዝድ አደረገው። አይታችሁ ከሆነ ሂዱና ጠይቁት ብሎ ኢየሱስ ጋር መልእክተኞችን ላከና ትመጣለህ የተባለው መሲሁ አንተ ነህን ወይንስ ሌላ እንጠብቅ አለ። ከዛ ኢየሱስ ዕውሮች ያያሉ፣ ሽባዎች ይዘላሉ፣ የእውነት ወንጌል ይሰበካል ብላችሁ ንገሩት አለና ከዛ በኋላ ግን ኢየሱስ መጨረሻ ላይ የተናገራትን ንግግር የሚነግረኝ ማን ነው? እስቲ ምን አለ ኢየሱስ ለመጥምቁ ዮሐንስ? የሆነች አንድ እንደውም ሳነባት በቃ የሆነ ልቤ እንትን የምትልባት ቃል አለች እና እሷን የሚነግረኝ እስኪ ማን ነው? የወንጌሉን መልእክት ነው። ምንድን ነው ያለው ኢየሱስ? ወጣት ሲያቀርብ ይሰማል አይደል? ድምጼ ቴዲ አፍሮ በዛ መወሰን ፌር አይመስልም፣ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰማ ድምጼ ይሰማል። ወንጌል ማለት ያ ስለ ፍቅር ይሰማል፣ ግን ይቆራረጣል ትንሽ በእኔ ከዛ በኋላስ ታች ላይ የሰማኝ ያለ ድምጼንና ኦኬ ይቆራረጣል መሰለኝ። እስኪ ታፕ አድርጉት። በእኔ የማይሰናከል ምንኛ ብፁዕ ነው ካለ በኋላ ሌላ አንድ ቃል አለ። እንደ እስኪ አንድ ኮሜንት ማስተር ምን ሆንክ? ጌታ ምሕረቱን ያብዛልህ። የቴዲን ዘፈን አንተም እንደ ትክ እንዲ ኦኬ እሺ የወንጌሉን መልእክት ነው ድምጽ ያለ አለ በደንብ እስቲ ኮፒ ሊንክ አድርጉ ፕሊስ ቤተሰቦች። በእኔ የማይሰናከል ምንኛ ብፁዕ ነው አለ ኢየሱስ አይደለም። እና ወንድሜ ቅድም አንሙት አንድ ነገር ላልከው ነገር አይ ኖ አንደርስታንድ አደርጋለሁ እሱን መጸለይ እንዳለ ሆኖ ግን ይሄ የወንጌል ይሄ ሬድ ላይን በቃ ማለት ለብዙ ሰዎች መዳኛ የሆነ ሰው ነው። ለብዙ ሰዎች ወደ እግዚአብሔር መንግስት አንተንም ጨምሮ መምጫ የሆነ ሰው ነው። አሁን የሚያወራው ንግግር ደግሞ ለብዙ ሰዎች መጥፊያ ይሆናል። በጣም ለብዙ ወጣቶች መጥፊያ ይሆናል። ያውም በዚህ ዘመን ማለት ነው። ያውም በዚህ ዘመን ለብዙ ሰዎች መጥፊያ ወንጌል እንደዚህም ይቻላል ወይ ብሎ ማለት ነው። ዘፈን ወንጌል ነው ካለ የቴዲ ዘፈን አንዱን እኮ አይደለም ያለው፣ ሙሉ አልበሞቹን ብታዳምጡት ወንጌል ነው፣ ስለ ወንጌል ነው የሚያወራው ነው ያለው። እና
የቴዲ ዘፈንን ሙሉ ሰው እንዲያዳምጥ ነው ኢንከሬጅ እያደረገ ያለው። ወንጌል ነው ስለተባለ እስቲ ብሎ ደግሞ የሚያዳምጥ የሚሰናከል በዛው ቀልጦ የሚጠፋ ደግሞ በጣም ብዙ አለ። ይህንን ነው እያወራን ያለ ነው። ምክንያቱም አንዳንዶች እኔን የምትጠሉኝ ሰዎች አላችሁ። በቃ ንቃ ብቻ ስለተናገረው የምትጠሉ እኔ ያልኩት የመሰላችሁ ሰዎች ለእናንተ ነው ደግሜ የማሰማችሁ። አንዳንዶች ደግሞ ከቅንነት፣ አንዳንዶች ደግሞ ተረድታችሁ፣ አንዳንዶች ደግሞ ከፍቅር ደረጀን በጣም ከመውደድ ልክ እንደኔ አይነቶቹ አሁን ደረጀን በጣም የምትወዱ ሰዎች ከመውደድ በፍጹም የምትሉ ሰዎች አላችሁና ያለውን ነው ያመጣውላችሁ። ያለው ሙሉ ንግግሩ ከአንድ ሰዓት በላይ ምናምን ነው ያለው እና ይሄንን ነው እያወራን ያለ ነው። ሆኖ አያውቅም ወንጌል ሆኖ አያውቅም ዘፈን። ኦኬ ዘፈን ሆኖ አያውቅም። ሰርቫንት ሄኖክ ለአንተ የተወሰነ ደቂቃ 1-2 ደቂቃ ልስጥ፣ ከዛ ለአዲናው 1-2 ደቂቃ ልስጥ፣ ከዛ መጨረሻ ላይ ሄኖስ ካለ ሄኖስ ሀሳብ ካለ ሀሳብ ሰጥተህ ጸልየን እንጨርሳለን ካንተ ጋር። ሰርቫንት ሄኖክ ላንተ ተባረክ። እግዚአብሔር ዘመንን ይባርክ። ደምስ ይመስለኛል ያለ ሄኖስ ከብዙ ጊዜ በኋላ ስላየሁት ድምፁን ሲሰማ ነው ያወቁትና ሰላም ማለት ይቻላል። እሱ አዎ በለው። እሺ ሰላም ለአንተ። ሄኖስ አለ? ምናልባት ተኝቶ ሊሆን ይችላል። ኦኬ ያው ሀረር ላይ ስለማውቀው እኔ ደምስ ሄኖስ ሲል ግን ድምፁን አውቀዋለሁ እና ፕሮፋይል ውስጥም ገብቻ አላየሁትም፣ ግን ድምፁን አውቀዋለሁ። ሀረር ላይ እኔም ከሀረር ነኝና እዚህ ያገለግል ነበር ሀረር እና አውቀዋለሁ። ቸርች መቶ በቅርበት ያገኛል። አሁን እንትን ቢል ልክ ነህ። እሱ ራሱ ነው ልክ ነህ አይደል? ያው ቅድም እንዳወራ ነው ትልቁ አሁን ከጥላቻ አይደለም። እዚህ ቤትም እንደተባለው ምንም ሰውን የመድፈር ወይ ደግሞ ዶክተር ደረጀን የመድፈር እና እሱን የመናገር የማንጓጠጥም እስካሁን እዚህ ቤት እንደዛ አልተደረገም፣ እየተደረገም አይደለም። ግን ወንጌል ላይ ግን ወንጌል ከማንም ይበልጣል፣ ከዶክተር ደረጀም ይበልጣል፣ ከልጆቻችንም ይበልጣል፣ ከወለድ ናቸው። ስለዚህ ሰላም ለአንተ ደምስ። ደምስ አለ? ሄኖስ ሻሎም ተኝቷል መሰለኝ። አየኸው አይደል? ተጠናውቶታል። የነቢያት እንትንና ሻሎም ድግ እንዳለ ማለት ይቃወማል እንጂ አጋብተውበታል። ሻሎም አለ ብድግ ብሏል። ሰላም ነው ደምስ፣ እንዴት ነህ? እንዴት ናችሁ? ሰላም ነው፣ ሁሉ መልካም። ሄኖክ ነኝ ከሀረር። አወቀኝ። ሄኖክ ሀረር ትንሣኤና ህይወት እነ ዳኒን ታውቃቸዋለህ አይደል? አዎ የህዝቡ ዓለም የእህቷ ልጅ ሄኖክ። ኦኬ አወኩ። እንዴ በደንብ ነው ያወኩ። በድምፅ ነው ያወኩ። እኔ እንዴት ነህ? እኔ ደህና ነህ? ሁሉ መልካም። ደህና ነኝ። ደስ ብሎኛል ከረዥም ጊዜ በኋላ ስለሰማሁት። ስንት ዓመት በጣም ቆየን። ደህና ነህ? እንዴት ነህ? ቤተሰቡ እንዴት ነህ? ትበረታለህ? አዎ በረታለሁ፣ እግዚአብሔር ይመስገን። እንደዛ የምጸልይለት ልጄን እንኳን ሳትጠይቅ ስምህን ቀይረህ ነው እንዴ? ሄኖስ ሄኖክ ሆነሃል ማለት ነው። ያው ብትሆን ሄኖክ ነው የሚሆነው። ሄኖክ ሆነሃል፣ ወደ እኔ መጥተሃል ማለት ነው። እነግርሃለሁ በውስጥ። እሺ ደስ ብሎኛል ስላየው። ተባረክልኝ አባቴ። እሺ አባ ተባረክ። እሺ እና ቀይ መስመር እንዳልከው ወንጌል ዘፈን ወንጌል አይሆንም። ቅድምም አሁን መጨረሻ ላይ ስትናገር ንቃ አንድ የተናገርከው ነገር አለ። ብዙ ተከታዮች ስላሉ ለምሳሌ እኛ ቤት ያለ ወጣት ሰበብ ነው ይፈልገው አይደል? ለመለየት ለመውጣት የሆነ ነገር ለመከተል። እንደዚህ አይነት ነገሮች ደግሞ ታላላቅ ትናንትና ስም ያላቸው በብዙ የሚደመጡ በብዙ ሰው ልብ ውስጥ የከበዱ ሰዎች የሆነ ነገር ሲናገሩ እነሱ ምን ቢገባቸው ነው ብሎ የሚከተል ብዙ ሰው አለ። አንድ ነፍስ ደግሞ ሲጠፋ እግዚአብሔር ደስ አይለውም።
ስለዚህ ነገ አይ የቴዲን ዘፈን ይዘን ወተን ወንጌል እንድንሰብክ ነው እየተጋብዘን ያለ ነው። ቤታችን እንድንከፍት ነው። ልጆቻችን ይህንን ሲሰሙ ምን ይላሉ? ኦኬ ማዳመጥ አለባቸው። የብዙዎቻችን ልጆች ሞባይል ይይዛሉ ምናምን። አሁን ቲክቶኩን የሞላው የቴዲ ዘፈን ነው። ኦኬ ማዳመጥ አለባቸው። ወጣቱ ሰበብ ነው ይፈልገው እና ይሄንን አምርሮ መቃወም ትውልዱንም ማንቃት ነው እና እሱን እየጠላን አይደለም፣ ግን ወንጌል ላይ የተነሳን ነገር እንቃወማለን። ዘፈን መቼም ወንጌል አይሆንም። መቼም የመዳኛ መንገድ አይደለም። መቼም ሰው በዘፈን ድኖ አያውቅም። ሰው መዝሙር ሲሰማ ነው እግዚአብሔርን የሚያስበው። ወደ እግዚአብሔር ቃል ዘፈን ሰምቶ የእግዚአብሔርን ቃል ያነበበ ሰው ሰምተን አናውቅም። የለም፣ እንቃወማለን። ስለዚህ ይሄ ነው የመጨረሻ ሀሳቤ። አሁንም ደጋግመን እንቃወማለን። ጌታ ይባርክ። ንቃ፣ ተባረክ ማለት ፈልጋለሁ። እሺ ቴንኪዩ ሄኒ፣ ጸጋ ይብዛልህ። አድነው ወደ አንተ ልምጣና 1-2 ደቂቃ ተጠቀም። ከዛ ፓስተር ከአንተ ጋር ጸልየን እንጨርሳለን። እሺ አድነው አለ። አድነው አይ ቲንክ ኔትወርኩ በጣም ያስቸግረዋል መሰለኝ። በቃ ከሌለ ከፓስተር ጋር ጸልየን እንጨርሳለን። ፓስተር አለ? እሺ ያው አጠገብ ያለው ሄኖስም መጋቢ ስለሆነ ነው፣ ለዛ ነው ዝም ያልኩ። አዎ እሱ ተኝቶ ነበርና ከእንቅልፍ ነው የነቃው። መስመር እንዳይስት ብዬ ነው። አነሳሱ ራሱ ሻሎም ስለሆነ ትንሽ ጥሩ አይደለም። ከእንቅልፉ ሲነሳ ገስጿልና እንግዲህ ያው ሲነሳ እንዲገስጽ ነበር። በዛው መጋቢ ሀረር የተወደደ መጋቢ ነበር። ከትንሽ ጊዜ በፊት እዛ ነበረ። ረጅም ዘመን ያገለገለ መጋቢ ነው። አይ ቲንክ ጠቅለል ስናደርገው በጣም በተወደደው ዘማሪ በዶክተር ጉዳይ ብንገባም ትልቁ ነገር ግን በዚህ ውስጥ ያላችሁ ቅዱሳን እንድትረዱት ወይም እንደው በታናሽና እንደው ለጋ በሆነ በወንድም አንደበት ላወራ የምችለው ጥላቻ አይደለም። በፍቅር ኖ እያለን ነው፣ ልክ አይደለም እያለን ነው። ልክ ያልሆነውን ነገር ደግሞ ልክ አይደለም ካላልን ማን ነው ልክ አይደለም ብሎ ሊናገር የሚችል? ማለትም ወደ ስተት የሚሄደውን ወንድም እኛ ልንመልስ ካልቻለን በፍጹም መመለስ ሊሆንለት አይችልም። ደግሞ ይሄ የግል ብቻ ሳይሆን ለጋራ እንድናዳምጥ የተነገረን ጉዳይ ስለሆነ ነው ያገባናል ብለን እየወሰድን ያለ ነው። የግሌ ነው ቢል ችግር የለውም፣ አጠገብ ያሉት ይመክሩታል። ግን እንደ ክርስቲያን አዳምጡት ስለተባልን አናዳምጥም የሚል መልስ ለመስጠትም ጭምር ነው። ሌላው እየፈረድንበት አይደለም፣ የተፈረደ ነው። ንቃዬ እየፈረድን አይደለም፣ የተፈረደ ነው። ለምን? ቅድም ያነበብኩት ቃል በግልጽ የተቀመጠ ቃል ነው። እኛም ብንሆን የሰማይ መላእክትም ቢሆን ከተቀበላችሁት የተለየ ወንጌል ይዞ ቢመጣ የተረገመ ይሁን። ኦልሬዲ የጸና ቃል ነው። እዛ ውስጥ እንዳይገባ ነው፣ በዚህ ጽናት ውስጥ እንዳይሄድ እንዲመለስ ነው ምንፈልገው። ሌላው ቅዱሳን አዳምጡ ስለተባለ ማዳመጥ እንደሌለባቸው ለማስተላለፍ ብቻ ነው። ስለዚህ ግን መጽሐፍ ቅዱስ ምን ይላል? የሳተ አይመለስምን ይላል። ዛሬም ናፍቆታችን በእድሜ በብዙ ልምድ አባት ለሚሆነን ሰው ለሁላችን አባት ወደሚሆን ደግሞ እንጸልያለን። ስለዚህ የምናመልከው የፍቅር አምላክ ነው። የማንንም መጥፋት የማይፈልግ የሟቹን ሞት የማይፈልግ ታማኝ አባት አለን። ስለዚህ ሁላችንም እንጸልይለታለን። ቅዱስና ዘላለማዊ የሆንክ በዙፋኔ ያለ የታመንክ አምላክ ሆይ ዛሬም ለዶክተር በፊትህ እንጸልያለን። እግዚአብሔር አባት ሆይ ዛሬም በመንፈስህና በቃለ እውነት እንድታነቃው፣ እግዚአብሔር አባት ሆይ መመለስ ወደሚገባው ነገር ፈጥኖ እንዲመለስ፣ እግዚአብሔር ሆይ እንደ ዳዊት ልቡን እንድታረግለት፣ ስተቱ ገብቶት በፊትህ መውደቅ የሚችልበት እንደገና በአንተ ደግሞ ልቡን አበርትቶ እግዚአብሔር ሆይ በጸጋ እንደ ቀድሞ ዘመን የሚጠቅም ባሪያ እንድታደርገው፣
እግዚአብሔር ሆይ እንደገና እግዚአብሔር አባት ሆይ የምንጠቀምበት ጸጋ በሱ አልፎ ህይወታችንን እንደገና የሚባርክበት አገልጋይ እንድታደርገው በነገሮች ሁሉ ባለበት ህይወት ባለበት ሁኔታዎች ላይ እግዚአብሔር ሆይ አንተ ጣልቃ እንድትገባለት በኢየሱስ ስም እንጸልያለን። የዘላለም ቅዱስ አባት እግዚአብሔር ሆይ ማስተዋልንና ጥበብን አንተ ስጠው። እግዚአብሔር አባት ሆይ መመለስ የሚችልበትን የሰው ልብ ኩላሊት የምትመረምር አንተ ነህ። መንፈስ ቅዱስ በወደድከው መንገድ ግን መመለስ እንዲሆንለት በፊትህ እንጸልያለን። እግዚአብሔር አባት ሆይ እድልን እንደገና እንድትሰጠው ማስተዋል እንዲሆንለት መመለስ እንዲሆንለት እግዚአብሔር ሆይ በዙሪያ ያሉት ሰዎች እንኳን ሲመክሩት መመከር እንዲሆንለት በእልህኝነት ልቡ እንዳይደነድን በምድራዊ ሐሳብ አይምሮ የተያዘ እንዳይሆን ጠላት በዚህ ሁኔታ እድል ፈንታ እንዳያገኝ እግዚአብሔር ሆይ እሱን እንድትረዳ በኢየሱስ ስም እንለምንሃለን። የዘላለም አባት እግዚአብሔር ሆይ ደግሞ በዚህ ላለን ለምንወያይ እግዚአብሔር ሆይ ያቆመን ጸጋ ነው፣ ልምዳችን አይደለም፣ ዕውቀታችን አይደለም። እግዚአብሔር ሆይ አሁንም እኛም በገባን እውነት ላይ ስር ሰደን ተተክለን መቀጠል እንዲሆንልን ጸጋህ እንዲረዳን በኢየሱስ ስም እንለምንሃለን። እሱንም እኛንም የሚያቆመው ጸጋህ ነውና እግዚአብሔር ሆይ ዛሬም በጌታ በኢየሱስ ክርስቶስ ስም ሁላችንን እንድትረዳን እንለምንሃለን። ሁሉ ለስምህ ክብር ይሁን፣ በጌታ በኢየሱስ ስም አሜን። አሜን። እግዚአብሔር አምላክ ይባርክ ፓስተር። ሁላችሁም ተባረኩ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ፣ ጸጋውን ያብዛላችሁ። ይሄ ነገር መልካም ነው። አያችሁ ነገር አይደለም። ይሄን ያህል ረጅም ዓመት ያገለገለ ሰው ማናችንም ብንሆን ዛሬ እንኳን እዚህ ጋር ልክ አይደለም እያለን የምንናገር ሰዎች ነገ ስተን ብንገኝ ቦልድሊ መመለስ እንዳለብን የሚነግረን ሰው ያስፈልገናል። ነገ ወጥቼ ከፋኝ ብዬ እኔ በየሆነ ነገር ተበሳጭቼ በቃ እንደዚህ ከሆነ ምናምን ብዬ ዘፈን ከፍቼ እናንተ መካከል ብገኝ ንቃ ተብዬ መገሰጽ፣ ደግሞ እንደዚሁ ልትጸልዩ ልትመክሩኝ መነቀፍ ያለበትን ልተቹ ግዴታ ነው። በቃ ግዴታ ነው ያስፈልጋልና ከፍቅር ከምናምን ተብሎ የሚዳፈን ነገሮች ጉዳታቸው በጣም ብዙ ስለሆነ እግዚአብሔር አምላክ ይባርካችሁ። በያላችሁበት ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩ። ታፕ ኮፒ ሊንክ ሼር ስታደርጉ የነበራችሁ በጠቅላላ በጣም አመሰግናለሁ። ጌታ ኢየሱስ ይባርካችሁ። እግዚአብሔር ፈቅዶ ብንኖር በሌላ ጊዜ በሌላ ፕሮግራም እንገናኛለን። መልካም ጊዜ ይሁንላችሁ። በያላችሁበት ተባረኩ።